ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ እንግዲህ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶች፣ ጥናታዊ ጽሁፎች፣ መጣጥፎች ቴሌግራም ቻናል ላይ ለኡማው በሰፊው ፖስት ይደረጋል። ትምህርቶች እንድንወስድ፣ ኡማው እንዲነቃ፣ ኡማው እንዲጠነቀቅ፣ ወደ አላህም እንድንሸሽ፣ ከሽርክ እንድንርቅ እንግዲህ ብዙ ትምህርቶችን ያስተምሩናል። ይሄ ትምህርት ደግሞ ቡና ላይ ከሚሰሩ ሲህሮች ዛሬ ይዤላችሁ የቀረብኩት ክፍል 6 ነው። ከ1 እስከ 5 የሰማችሁት እንግዲህ በጣም ብዙ ትምህርቶችን እንደወሰዳችሁ ምንም ጥርጥር የለኝም። ሱብሃንአላህ። እንግዲህ እህታችን የደረሰባት በዚች በትንሽዬ ስራዋ ላይ የደረሰባትን መከራዎች አይታችኋልና ወደ አላህ ስትሸሽ ደግሞ ያለውን ድልም ደግሞ ሰምታችኋል። የዛሬው ደግሞ በጣም የሚያጓጓ ፓርት ላይ ነው። እስከ ፍጻሜ አብራችሁን ቆዩ። ሼር ላይ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩን እያልኩኝ ባረከላሁ ፊኩም። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ትምህርቶች ቶሎ እንዲደርሷችሁ ይሆናል ማለት ነው። እስከ ፍጻሜው አብራችሁን ቆዩ። በድጋሚ ወደ ትምህርቱ። ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። እናንተ ያመናችሁ ሰዎች ወይ ተጠንቀቁ። ጥናታዊ ጽሑፍ በኡስታዝ አቡ ሐምዛ ክፍል 6። አልሐምዱሊላህ። ሌላው ድል ደግሞ እህታችን የቡና ንግዱን አቁማ ትንሽዬ ሽሮ ቤት ከፈተች። አላህ በሚያውቀው ቤቴ ምግብ ለወራት መብላት እስካቆም ድረስ እርሷ ዘንድ እየሄድኩኝ ከፍዬ እመገባለሁ። ሰዎቹንም እየገፋፋው ወደዚያ መምጣት ጀምረዋል። ይህ ጥናት እስኪጠናቀቅበት ሰዓት ድረስ እጅግም በጣም ደስ የሚል ገበያ ኖሯት አላህ በይበልጥ በምስጋና እየተገዛች መኖርን መርጣ ሳለ ያቺ ሳሂር ተመልሳ መጣች። ይህንን ወሬ በስልክ ደውለው ሲነግሩኝ ጉዳዩን በመረጋጋት እንዲያዩት ብሎም አላህ ላይ ያላቸውን ተወኩል እንዲያጸዱ ነግሬያቸው ክፍተት ቦታ እንዲያሰምሩም መክሬ አዲስ ነገር ካለም አሳውቁኝ ባልኳቸው በሶስተኛው ቀን ላይ በጠዋት ደውለው ጠሩኝ። ጠዋት ማለት 1 ሰዓት ተኩል ገደማ። ባልና ሚስት እጅግም ተደስተዋል። ይህንን ከአይናቸው መረዳትም ችያለው። ምንድነው ብዬ ስጠይቅ ይህች ሳሂር እነርሱ ዘንድ ጠዋት 12 ሰዓት ላይ መታ እግራቸው ላይ ወድቃ አፉ በሉኝ በድያቸዋለሁ ስትል ይቅርታን እንደጠየቀቻቸው ብሎም አላህ መጥፎ ቅጣትን እንደሚቀጣት እንደምታምንም የነርሱ አፉታ ከሌለ ወደ ናፈቋት ቤተሰቦቿ እንደማትመለስ ስትነግራቸው ከዚህ ኋላ ሸር ብትሰሪስ ብለው ሲጠይቋት
በልጇ ምላና ተገዝታ ፈጽሞ እንደማታስበው ነግራ ለእርሷ ይቅርታን መጠየቂያ ሰበብ የሆነውን ትምህርት መማሯን መጎዳቷን ጌታዋ እንደተቆጣባትም ጭምር ነግራ አልቅሳ አላቅሳ አፉ ብለዋትም ሄደች። አልሐምዱሊላህ ልዩና ያማረ ድል ነበረ። አላህ ስራቸውን ወደደላቸው፣ ተውበታቸውንም ተቀበላቸው። ሷሂሯም እጅ ሰጠች። በዚች ሴት ላይ ያለኝን ጥናታዊ ጽሑፍ ከነ ምስክሮቹ ብሎም ከነ መረጃዎቹ አቅርቤ እየተጠባበቅን የነበረው የመድኃኒትና የበሽታዎች ምርመራ ውጤትን ነበረ። ያው ሴቲቱ ስታስቀምጥ የነበረው ነገር እንደ ፓራሳይት ሆኖ ግን ደግሞ በብዛትና በፍጥነት የሚዛመት በራሳቸው በየትኛውም ስፍራ ማድረግ የሚችሉ አይነት ተዋሲያን ሲሆኑ እነኛም በሚንቀሳቀስ ባልሞተ አካል ላይ በሰውና በእንስሳት ላይ ራሱ መራባት እንደሚችሉ ውስጥን እንደ ካንሰር ማትላት የሚችሉ እንደ እንስሳት መሆኑንም አጣርተን በድጋሚ የዚችን ሙእሚናህ ቤት በተሰጠን ኬሚካሎች አስድተን ለልጆቿ ሕክምና ተደርጎላቸዋል። አልሐምዱሊላህ ድነዋል። ልጆቿ በዚህ ሰዓት ውስጣቸው ይታመም ነበረ። የሆድ ቁርጠት፣ መክሳትና የተለያዩ ምልክቶች ነበሯቸው። አሁን ግን ጤነኛ ናቸው። አልሐምዱሊላህ። ለዚህ ድል መብቃት አንድ ነገር ሆኖ ሳለ በዚሁ ሰዓት የአላህን ውዴታ ማግኘት እጅግም በጣም የሚያስቀና መሆኑን አምናለሁ። አላህም እርሷ በመረጠችው መንገድ ላይ ደጋፊና አቃፊ እንደሆናት ስረዳ ለዚህ ጥናት ያነሳሳኝ እርሷኑ በመጥፎ መጠርጠሬ ነበረ። ግና አላህ እኔን ከእርሷ ያገናኘበት መንገድ በመሆኑ እንከን የለሽ ስራ ብየዋለሁ። ሰዎች በዱንያ ላይ ሳሉ እጅግም በጣም ብዙ ወንጀሎችን ይሰራሉ። ከነኛ ውስጥ ቀፋፊው ግን ሲህር ነው። አንተ ወይም አንቺ ማደግ ሳትችሉ ስትቀሩ በስንፍናችሁ ብቻ ውድቀታችሁን መደምደም ሲኖርባችሁ ከናንተ ውድቀት ስር ሌላ ሰው በሲህር አንበርክኮ መጣል ከዚህ በላይ ሸይጣንነት የታለ? አንድ የግቢ ወዳጄ እንዲህ ይለኝ ነበረ። በእኛ በአንዳንድ ኢትዮጵያውያኖች ላይ ሸይጣን ሁላ ይጸየፈናል። ስራችን በጣም ከማስጠላቱ የተነሳ ሰው ወደ ሷሂር ወደ ጠንቋይ ቤት በማምራት እከሌን ጣልልኝ፣ እከሌን አሳምምልኝ፣ እከሌን ደሃ አድርግልኝ ብሎ ጥሪቱን ይሰጣል። ይሄ ትምህርት ይቀጥላል። ስለተከታተላችሁኝ ከልብ አመሰግናለሁ። ሳምንት በቀረው ክፍል እስክንገናኝ አላህ የሳምንት ሰዎች ይበለን እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።